ንገርልኝ ቤቱን ለቅቄ ሄዳለሁ እኮ ነው የሚለኝ የት አባቱ ናቸው ጥሎ የሚሄዱ አባዬ አውቃለሁ ወሬኛ በይ እንዴት ነሽ የኔ ቆንጆ አንተን ያባት አለቃ ለምን ነው ስራ የምታበዛበት እኔን እኮ እየዘጋኝ ነው አታምነኝ በዚያ ጨፋፈርሽ ወንዱ ሌላ ነገር ሊሰማው ወይም ሊያስብ ይችላል አይደል ያስባ ሁሉ ጊዜ ወንድ ልጅ መሄድ የሚችለው ሴቷ እስካሰመረችለት መስመር ብቻ ነው ለሰዎች የሚሰጥ ዶላር ነው የሚቀጥሩ ቦታ ይደርሰላቸው መለስ ነው አቤት ባር ዛሬ ዛሬ አልገደላችሁ ይመስልካል ገንዘብን ካላስኩ ገንዘብ ይታረካ ይታይ አትፍሪሺ ሄሎ መኪና ውስጥ ምንም ነገር አላገኘንም ትንሽ ህፃን ልጅ አለች እሺ ግባ ወይ ኮመንዳኛ ጎበዝሽ ጤና ይስጥልኝ አቶ ይትባረክ ከይዙም በዋናነት ያስኩት ነኝ በመስሪያ ቤታችሁ ውስጥ ከጥበቃ ውጭ ማንንም ባናገኝም ለፍተሻ ከፍርድ ቤት ወረቀት ይዘናል እናም አንዳንድ መረጃዎችና ፋይሎች ለመስጠት እንድትተባበር እንጠይቃለን ይትባረክ ለየትም ሊያደርስ ነገር ባታደክመን ደስ ይለኛል ነገርኳቸው አይደል እንዴ ስለምታወሩ ዶላር እኮ የማውቀው ነገር የለም በጧት ቢሮ መምጣትንና ህገወጥ ዶላር ልታዘዋውር እንደሆነ መስፍን ወደ ላከ ሰዎች ሲደውል ስልኩን ስለጠለፍን ተጨባጭ ማስረጃ ይዘናል እና አንተን ካናገረ በኋላ ተሰውሮብናል በእርግጥ የትም አያመልጠን የሰጠን ዶላር የት ነው ያረከው መስፍን ያድነኛል ብላ አስበህ ከሆነ ተሳስተሃል ይልቅኛን ብትተባበረን ነው የሚሻለው ካንተ የምንፈልገው የምታውቀው ማስረጃ ሰተን ወይም ጠቁመን አንደኛ ምስክር እንድትሆን ብቻ ነው ከዛ ነፃ ህይወት እንደምትኖር ቃል ገባለሁ
የምትሉት አይነት ወንጀል መስራቱን ባቅኖሮ እኮ ነው እንዴ የዜግነት እኮ ግዴታዬ ነው ተባበራችሁ ነበር አውጣው አንሳው ምንም የተለየ ምልክት እንዳታሳይ ምን ነው ገንዘቡ ከልጆቹ ተቀብያቸዋለሁ ትንሽ ገንዘብ ነው ከላው ላይ የነኩለት እነሱ ጋር የነበረንም ዶላር ቀምቻቸዋለሁ ይል እንዲተፋልጭ አምጥቼ ለሸቱ በመለስለት 0.5 ሳንቲም አያቀምሰኝ ገንዘቡ ደግሞ ለሙት የመጀመሪያ የቀዶ ጥገና ህክምና ይረዳናል ይል የሱን ገንዘብ እንደተጠቀምኩት ካወቀ እስከ ወዲያኛው እዚህ ስራ ላይ እንዳልኖር ነው የሚያደርገኝ ግዴ ለሚት ወይ የሆነ ሐሳብ የሆነ ነገር አስብ በቃ የሆነ ነገር አስብና ንገረኝ የት ነው ቢሮ ነኝ እሺ መጣው ሚጣይ እንዳይደክምሽ ለምን ቁጭ አታረጊው ምስልልው እኮ አይደክመኝም አባዬ ድራማችን ስለሆነ የምንሰጠው አልቋልች አባዬ እኮ ወዘኛ አይደል አንተ ግን ከኔ በላይ እኮ ሄሎ ማዘርዬ እንዴት ነህ ኬኔዲ ሰላም ነዎት ማዘር ዛሬም የሙቲን ድምጽ አታሰማኝም እቤት እኮ ስላልሆንኩ ነው ማዘርዬ ማታ እንደገባው ግን አገናኙታለሁ ስልኩ አይሰራም ግሩሜ የቆጤ ባጡን ነው የሚቀባጥርልኝ አውቃለሁ ልጅ አንድ ነገር ሆናለች አይደል አረ ማዘርዬ በጭራሽ እንደዛ ያስቡ በጣም ሰላም ነች እሷ ሰላም ነች ጭራሽ ያስቡ እንደዛ ምንም ታልሆነ ሸጋ ነው ከዚህ በላይ አይኗን ሳላያት እንቅልፍ አይወስደኝም እሺ ማዘርዬ እንደገባው አገናኙታል አረ እንደውም ራሷ ትደውልልዎታለች አደራ እሺ ሰላም ሄሎ ወይ እንዴት አመሸሽ ማን ነው በጣም ከመሸ ደወልኩኝ ይቅርታ ማለት ተሸቱ ጋር ደውላለሁ ብዬ ስልኩን ቢያለኝ ካለ እንድታገናኝ ብዬ ነው በጣም ይቅርታ አልገባም ቤት አልገባም እንደሚመለስ ሳታቂም አጂ ይቅርታ በቃ በጣም ከመሸ ደወልኩብሽ በጣም ይቅርታ እሺ ዳዳሪ
የማታው ኩርፊያ አሁንም አለቀቀ? የት ያደርሽው? የት አድራለሁ? ብቻ ከሸቱ ጋር አድራለች ብለህ አስበህ እንዳይው። በቃ ማታ ከክለብ ወጣን አይደል? ሰክሬ ነበር፣ መሽቷል። ሩም ያዘልኝ፣ ብቻዬን አደርኩ መጣ። አላመንኩሽም። የራስ ጉዳይ ነው። እሺ እስከ መቼ ነው አንተ ቆይ እኔን ማታምነኝ? እንደው ወንድ ቢጠፋ እንኳን ከሸቱ ጋር አባትዬ አንተን ኢንሳን ከሸቱ ጋር ምንም የተፈጠረ ነገር የለም። በፈለከው ነገር ምልልሃለሁ። እሱ ሪሴፕሽን ከፍሎልኝ ከዛው ነው የተመለሰው። ምን አጣው ብዬ ነው ካንተ ውጪ መሄደው? በቃ የድሮ አሙት ያርገና አይደል ተስበኛው ነው። እንደዛ አላልኩ አባትዬ። በጣም እኮ ለውጠኸኛል። ከአንድ ወንድ ጋር 2 ወር መቆየት ተአምር የሚሆንብኝ እንዳልነበረ ይሄው አመት ሊሞላን አይደለ? ካጣው አብዳለሁ። ካላንተ መኖር አልችልም ምናምን አልልህ። ትንሽ እጎዳለሁ፣ ከዛ ላይፍ ይቀጥላል። ግን እውነቱን ስነግርህ በዚህ ሰዓት ካንተ ውጪ ማሰብ ማልችልበት ደረጃ ላይ ደርሻለሁ። ይሄንን ማታምነው? አምናለሁ። ግን የምታደርጋቸው ነገሮች ሲደራረቡ እኔም ሰው ነኝ፣ ይከፋኛል። አውቃለሁ እኮ አባትዬ። እኔም አንተ ቦታ ብሆን እንደዚህ ነው ማስበው። ግን ምን እንደምታናደኝ ታውቃለህ? ሳኮርፍ ምንም አይመስልህ ነገር። ሴት ልጅ አይደለሁ? ስትንከባከበኝ ስትለማመጠኝ ደስ ይለኛል እኮ። ማታ ራሱ እኔ እንደዛ የሆንኩለት ምን አባቱ ነው እንደዚህ የሚኮፍሰው ብዬ ነው የተናደድኩት እንጂ በሌለኝ ብር ይሄን ቤት የተከራዩት አብረን እንድንኖር ፈልጌ አይደል? ማቀውና ትርጋሚልኝ። ታዲያ እኔ ውስጥ ያለህን ቦታ እንድትረዳ ብዬ ነው። ደግሞ እኔ ነኝ አይደለም ሁሉ ጊዜ እንድትጠራጠረኝ ማድረግ። ብዙ ስለታገስከኝ እስካሁን ስላጠፋሁት ነገር ይቅርታ። እሺ በቃውን ተነሽ፣ አትንዘባዘቢ። አትኮፈሳ። እኔም ሴት ልጅ መንከባከብ ስለማልችል ነው ብለ ይቅርታ ጠይቀኝ። በቃ ሶሪ ማለት ሞት ነው አይደለም የሚመስል። መጣው ሻወር ወስጄ አባትዬ እስካሁን ቁርስ አላደረስክልኝም እንዴ? ያው ልሰራልሽ ነው። ስራውን እንዴት እንዳገኘው ነግረዋል አንተ? ያን ነገረኝ። ግን የመንገድ ላይ ስራ እንደማያዋጣና ሌላ የስራ መንገድ ካለ ንገረኝ ምናምን ሲለኝ ነበር። ኔትወርክ አለው መሰለኝ ስልክ እየደዋወለ ያለ እነሱ መጡ። ሊጣሉት መስሎኝ ላገላግላቸው ነው ስከተላቸው ነበር። ሄሎ ጌትሽ፣ ሰላም ነው? ዛሬ እኮ ብር አለቀቃችሁልኝ። ካሁን በኋላ ከቢዝነሱ ሊያስወጣ ነው። ቶሎናና መስፍንም ለማመጡ ኬኔዲ ባንተ የተነሳ ነው እዚህ ማልወጣው ጦስ ውስጥ የገባሁት። ማታነሳ ለምንድን ነው በትክክል ማትፈትሹት? አሁን የሚመጣውን ሰው ደግሞ እንዳመልጣችሁ አካባቢውን በትክክል ተከታተሉ። ጨነቅሽ እንዴ? አልጨነቀኝም። ከአንድ ቀን ስለሆንኩም ደስ ነው የሚለኝ። ያውልሽ ኬኔዲ ሊመጣ ስለሆነ ሽፍታዎቹ እንዳይዙት ምልክት ትጫዋለሽ። እንዴ ገና አላልቅም እንዴ? ደስ ሲል አባዬን ደስ እንዲል ይሄን ሁሉ ድራማ ስለምሰራ ውድድ ነው ማለት። ሌላ ጊዜ መጫወቻ ቦታ ከምትወስደኝ እንደዚህ ድራማ ነው ስራ ለታሪክ ነው ምልክት የምሰጠው።
ሄሎ ሄሎ አውራው ሄሎ የፈለከውን እርምጃ መውሰድ ትችላለህ። አላወራው። አሁንም ድጋሚ ባታስቸግረን ነው የሚሻለው። እሱም መያዝ ለኛ በጣም ቀላል ነገር ነው። እኔም እደግምልሃለሁ ጉዳዩ ውስጥ የሌለበት ንጹህ ሰው ስለሆነ ይቅርታ አልተባበረም። ጥሩ አባዬ በጣም ራበኝ። ወደ ቤት አንሄድም እንዴ? ይቅርታ ከዚህ በኋላ ለሚፈጠሩ ነገሮች በዚህ እድሜዋ ማየቱ ጥሩ ስለማይመጣ ቢያንስ ወደ ቤት ሸኙልኝ። እሷ የገኑ መጮች ደስ አይልም? እኛ መኪና ውስጥ ግቢና ላድርስሽ ነይ። እኔ በእናንተ መኪና መሄድ አልፈልግም። በአባቴ መኪና ነው መሄድ የምፈልገው። እሷም መሆን አይችልም። በቃ እንደውም መልስ ባዶ ቤት ውስጥ ብቻዬን ከሆንኩ እፈራለሁ። ከአባቴ ጋር ነው መሆን የምፈልገው። እስቲ ድራማው አልቋል። በቃ እማዬ ጋር ልደውልላትና መታ ትወስድሽ። እኔን እኮ ወደ ሌላ የሥራ ቦታ ስለሚወስዱኝ ነው። እሺ በይኝ። አውቀህ ነው ያሰናኝ ድራማ እየሆነትን ቢሆን ችቻ አልሄድም። የተወንክ ነው። መሄድ አለብሽ አልኩሽ አይደል እንዴ? በቃ መሄድ አለብሽ። አትጨማለቂ። እኔ ምን አገባ? ጋሽ ዲቃላ ይተሳደቡ እኔም ጎዳ መስሏል። ህፃኗ እንዳትጨነቅ ካቴና አታርጉለት። በራሱ መኪና ውሰዱት። የማን ይዞ መስሎ ነው አይደል ያደከምከን? ዛሬ አብራችሁ ጣቢያ እንደምታድሩ ስነግር እጅግ እያዘንኩ ነው። ባይሆን ልጅቷን የሚረከብ ሰው ጣቢያ መጥራት ትችላለህ። ውሰዱት። ሄሎ ጉሩሜ፣ ልብ ብለህ ስማኝ። ለመጀመሪያ ሰርጀሪ የሚሆን ገንዘብ አግኝቻለሁ። እኔ ወደ ጣቢያ ልሄድ ስለሆነ አንተ ቶሎ ቤት ና፣ ቶሎ ድረስ። አባቴ ምንድን ነው? ጠዋት ጠዋት ደግሞ ችግር አለ። የት ሄድብሃለሁ? ትንሽ አረፍ ልበል። ለዚህ ነው እንዴ ታዲያ? እንዴት ሆንሽ ምናምን ሊለኝ ይሆናል። እኔም በምን አውቃለሁ ለምን እንደደወለ? ከፈለክ ደግሞ ላውድ ላይ አድርጌ ትሰማለህ። እሺ፣ በዚህ መልኩ አይደለም ንጽህናሽን ታረጋግጭልኝ የምፈልገው። እና ምን ሊሆንልህ ታዲያ? እኔ እንጃ አባቴ። እኔ እኮ ለአንተ ብዬ አይደለም የምታመነው። አንተ እንደዚህ የሆንክልኝ ለምንድን ነው ሌላ ሰው ጋር የምሄደው?
ወንድ ብርቄ ነው እንዴ? እሺ ተይው በቃ አንድ ነገር ልንገርሽ ግን ለሸቱ ፊት አትስጪው እኔ እኮ ቡቲኩን ልከፍት አይደለም ያው አንዳንድ ነገር ካገዘኝ ብዬ ነው አይደለም ላንቺ ለኔና ለናቴ ያደረገው አንድ ነገር የለም እሺ ለነገሩ በማታ ሁኔታ እኔ ብዙም ያወራሁትም አይመስለኝም ገንዘቡ ስለማይበቃሽ ከሌላ ባለ ቡቲክ ጋር ሼር አድርገሽ እቃ አስገብተሽ ምናምን ሲለኝ ነበር ብቻ ብዙም ሌላ አይነት ስሜት ግን አላሳየኝም እሺ ምንድነው እሺ ታዲያ አልገባኝም አሁን እዛው ቅድም የነበርኩበት ስሜት ላይ ነኝ መሰለኝ አባትዬ ታዲያ እኮ እሱ ጥሩ ነው አዳምም እኮ የተበላው ሔዋንን ጢቆ ስላልጠረጠረ ነው አባይ አንደርስም እንዲራባይ ጥርሰናሽ አባይ በጣም ግራ አጋባኝ ድራማ እየሰራ ነው ወይስ የእውነት ነው ድራማ yes መስፍኔ መልሰን እየተጠባበቅኩ ነው የፋሚሊ ሰዓቴን አትበጥብጥ እንጂ የተሰጠን ገንዘብ እያሳደርክ በሳምንት $1000 መዘርዘር እያቃተ በዚህ ላይ ደግሞ ይሄን ሁሉ ገንዘብ አውድል ምንድን ነው የምትፈልገው መስፍኔ ብሩን ከየትም ብዬ አሟልቼ እመልሳለሁ እየዞርክ በየቦታው ከምትበትነው ተርፎ መስፍን እስካሁን ድረስ እየተላፋ ነው ግን ናግባና ልብስን ቀይረህ እንሂድ ዳይ እናንተም ወደ ቤት ግቡ ሚስቶች ቤት ውስጥ ንግስት ናቸው እኛ ደግሞ ሎሌዎች ነን ግሩሜ እሺ እንዴት መጣ ስደውል አታነሳም ስጠፋብኝ ጊዜ ነው ኖ ደግሞ አይ ዝም ብሎ ትንሽ ከሰዎች ጋር ተጋጭቼ ነው ሰላም ነኝ ቁጭ በል እሺ ቁጭ በል ተቀመጥ ብሩ እንድትሰጠኝ እየጠበኩ ነው እንዴት አረክልኝ ፈለኳት ልጅቷን ፈለኳት ጭራሽ ላገኛት አልቻልኩም ምንም ሰላም ነው እሺ ምን ሆነ ነው ምንድነው ትንሽ ነው ሰላም ነው በእናትህ በጠራራ ፀሐይ
አንጊዜው ምንም ላይ ያገኙብኝ ትንሽ ተጫወቱብኝ። ሰላም ነኝ። ወይኔ እና ሆስፒታል እንሂዳ ወይ? አቶ እሱን ያስጨንቀኝ ደግሞ ለጂቢቢ ሆስፒታል ሄድ እንዴ? እሺ በቃ እንትን ታክሲ አስቆመኝ ነው የመጣው። ብሩን ስጠኝ ልሂድ። ምን ችግር አለው? ከፍለው አይደል የሚቆመው? ማለት አንዴ ውጪ እናውራ። ሂድ ውጣ። ብሩን ሳትይዝ ነው እንዴ ጠራኸኝ? ላውራ ፈልጌ ነው ግሩሜ። አንዴ ውጪ እናውራ። ማለት አንዴ ላውራ ፈልጌ ነው ግሩሜ። አንዴ ሂድ። አንዴ ውጪ እናውራ። ይቅርታ። እሺ በነገራችን ላይ ሳልነግረም አላልፈው ኢትቤ በጣም ነው ያስደነቀኝ። ያን አክል ከባድ ነገር አለ መስፍን። ስራ ፈትቼ በመንከራተትበት ወቅት ላይ ባልጠበቅኩት ደሞዝ ቀጥረኝ ህይወቴን መስመር ያስያዝክልኝ አንተ። የተያዝኩት የእውነት እንኳን ቢሆን በእኔ ስተት እስከዛሬ የለፋበት ስራ እንዲበላሽብህ አልፈልግም። እንደዚህ ስለ ደግሞ እንደ ጀግና እንዳቆጥር። ጀግናማ የእውነት ግን ትልቅ ፍርሃት ውስጥ ነበርኩ። ግን ደግሞ እንደዚህ አይነት መስዋዕትነት ከፍዬ እስር ቤት ውስጥ እንድበሰብስ የሚያደርግ ስብዕና እንደሌለና እንደምታስፈታኝ ሙሉ በሙሉም ተስፋ ባላረግ የተወሰነ ፐርሰንት ግን ተስፋ አድርጌ ነበር። ለማንኛውም የኔ ያደረኩት ዶላር እንደምሰራ ስተቅላባር ነበር። ትንሽ ብታስቸግረኝ ማሳሰር ነበር። ግን ባጭር ጊዜ ውስጥ ለስራ ያለን ጉብዝናና ጥንቃቄን ሳይ ብዙ ስራዎች መስራት እንደምንችል ስላመንኩብህ ያንን ለማረጋገጥ ነው። ታማኝነትን ደግሞ አስመስክረሃል። ለጓደኛም ለኔ የሚያሳየኝ ታማኝነት በጣም አድንቄያለሁ። አመሰግናለሁ መስፍን። ያሰብኩልህ ስራ ባህሪን ስለሚመጥን ባጭር ጊዜ ውስጥ አዲስ ነገር ጠብቅ። ይቅርታ መስፍኔ፣ እኔ እንኳን እንደዚህ አይነት ስራ ውስጥ መግባት አልፈልግም። እኔ በቂ ገንዘብና በቂ ገቢ ካለኝ ኖርማል ህይወት መኖር መመርጥ አይነት ሰው ነኝ። የቅድሙ አይነት አይደለም። ሌሎች ድርጅቶች አሉኝ። ትንሽ የሂሳባቸው ጉዳይ ውስብስብ ነው። ብሩን ለማጽዳት ነው የከፈትኳቸው። እንመካከርና አንድ ላይ ትሰራቸዋለህ። እሺ መስፍኔ፣ ትንሽ ላስብበትና እንወስናለን። አባዬ ወደ ቤት አንልም እንዴ? ከፈለክ እዚህ ምናድር ደስ ይለኛል። ጅን ለልቴ መሰለሽ ልጅን ስላሰቃየሁብህ በጣም ይቅርታ። ይትቤ ከዛሬ ጀምሮ ያችን መኪና ትይዛታለህ። ያው ትንሽ ብትሆን ነው። እንጂ አታጨናንቃት። የተፈለገ ትሆን መስፍን። የሙቲ የመትረፍ ያለ መትረፍ ጉዳይ ሆኖብኝ እንጂ እኔ እንደዚህ አይነት አመል እንደሌለኝ ታውቃለህ አይደል? እሺ አሁን መነጋገር አልፈልግም። በአንተ ጉዳይ የሆንኩትን ማቆም እኔ ነኝ። እሺ አማራጭ የለኝ። እንደዚህ ማለት አልፈልግም፣ ግን በቃ ይሄ እንደዳይ ቆጠረብኝና ያለ አንድ ኮሚሽን ሙሉን ከፍዬ እስክጨርስ አንተ ጋር በነፃ ላገልግል። ስራውን ስለመቀጠል እርግጠኛ አይደለሁም። ምናልባት ከቀጠልክ እንኳን የጎደለውን 12 ሺህ ብር ከፍለህ አሊያም ከስራ ላይ ተቆርጦ ነው። ሰጠኝም በሽተኛ መጀመሪያ ለሙት እንዲህ መሆን አለብኝ ብለህ ራስን ጠይቅ። ዋጋ ለምትከፍልበት ነገር ደግሞ እርግጠኛ መሆን አለብህ። አትነግረኝ። እሺ ይሄን አትነግረኝ። አንተ አትነግረኝም። ይሄን
ምን ነው አንተ ግን ፖሊሶቹ እንደዛ ያያርጉ ሲወስዱ ያያየው ምንም አይደለም ዝም ብሎ ተራ ነገር ነው ትለኛል ነገር ያረዳ መስሪያ ቤት እኮ ጌታ መሳይ ጠምዶኛል ከመስሪያ ቤት እቃ ወስዷል ብለው እኮ ለጥያቄ ወስዶኝ እናማ መስፍኔ ቼኑ ላይ ድረስ አይደል እሱ ያረጋውን ብሎ ደውሎ አስፈታኝ በቃ ለዚህ ነው ቀኑ ሙሉ ያዋሉ ሁኔታው ግን እንደዛ አይመስልም ለነገሩ መጀመሪያ ሲያካብዱ ትንሽ አስደንግጠው ነበር ከዛ በኋላ ግን ብዙም አልፈራው ይተበይ አንተና መስፍን በሰዓት ቢስ ናቸው አይደል እኔ ከዚህ በኋላ ከሸቱ ጋር መስራት የምችል አይመስለኝም ስለዚህ ለምን አንተን ወደዚህ ወደ ዶላር ስራ እንዲያስገባ አታረጋው አስበዋል አንተ እዚህ ስራ ውስጥ ገባ ማለት ለሁለታችንም አልጋ ባልጋ ሆነልን ማለት ነው ያወክ ኬኔዲ እንደዚህ አይነት ቢዝነስ እኮ ለአንተ እንጂ ለኔ አይሆነኝም በቃ ውጪ ጠብቃለሁ ፈጠን ብለው ታሽ ከሆስፒታል ነው ኦፕሬሽን የሚሰሩት ኒውሮ ሰርጂን ነው ምናምን የሚባሉትን ጠርተዋቸዋል ምንድነው የሚደረገው እሱን እኔ ፊክስ አድርገዋለሁ ከዶክተሯ ጋር ስላለህ ግንኙነት እንድትነግረኝ እፈልጋለሁ ምን ብላ ነው የጠየቅኩህን ብቻ መልስልኝ ፍቅረኛ የነበረች ምን ብላ ነገረች ነገር አለ እያናገርኩ ነው ግሩ ምንድነው ያለች እሙቲን ያረጋቻት ነገር አለ ማናገረው እሙቲን ያረጋቻት ነገር አለ ወዲህ ነው ልቀቀኝ ተነጋግረን አይደል እንዴ ወዲህ ነው በእናትህ በአንተ ልቀቀኝ ከዛስ ምንም በሌለበት ነገር ግርግር ልፈጥር ግሩ ምንም ሳትለው እንደዛ አይሆንም እሱም ቢሆን ጉዳዩን ካወቀ በኋላ ይደርሳል ነው ደስ ስማ በሙቲ ጉዳይ ላይ ስብሰባ ላይ እንደሆኑ ነገርውናል እነሱ ሚሊዮን ከሰማን በኋላ ያኔ በግልጽ ማናገር ትችላለሽ ደግሞ ሁሌም ችግሮችን በጉልበት መፍታት አትሞክር ሰማኛል በህይወትና በሞት መካከል ያለች ህመምተኛ ነው ያለች እድሜ ልካችን የሚጸጽት ነገር እንዳታረግ ነግሬያለሁ ብቻ እቺ ትዝታ የምትባል ሴትዮ ያለፈ ቂሟን እኔ ላይ ለመወጣት ብላ ሪፈር ምናምን በሚሉት ሙዳቸው ብቻ ከዚህ ቦታ ትወጣ ብትል መጥፎ ነገር እያሰብክ ነው እንጂ ትዝታ አንተ እንደምትለው አይነት ነገር እንደማታረግ ከኔ በለጠ አንተ ታውቃለህ ለማንኛውም በዚህ ሁኔታ እዚህ መሆን የለብህም እኔ ዛሬ አድራለሁ ተረኛ ነኝ አንተ ቤት ሂድና አረፍ ይትበይ ያኔ ክለቦተን ከሙቲ ጋር ተጣልተን ውጭ ያደርሽ ጊዜ አስታውስከው ስንት ጊዜ ሆኗል 3 ወር ምናምን ምን ነው እሱ
ለምን ጠየቅ? እሱ ያረገዘች ኬኔዲ